እንሰማቸዋለን ብለን የጠበቅናቸው ወታደራዊ መረጃዎች ቀርተው ዓለምን ግራ ያጋቡና ያልታሰቡ ዘገባዎች መመልከት ጀምረናል። የዓለማችንን የጦር መሳሪያ የበላይነት በብቸኝነት እንደተቆጣጠረች የምናውቃት ኃያሏ አሜሪካ በኢራን ላይ የከፈተችው ጦርነት በተጀመረ ገና በአራተኛው ቀን የመሳሪያ እጥረት ገጥሟታል የሚል መረጃ ማየት እጅግ አስገራሚ ነው። ሚድል ኢስት ሞኒተር ይዞት በወጣው በዚህ ዘገባ በዘመናዊነታቸው የሚታወቁት የቶማሃውክና የኤስኤም-3 ሚሳኤሎች እጥረት በአሜሪካ ዘንድ መኖሩ የተነገረ ሲሆን ይህም ዋሽንግተን ለዚህ አይነቱ መጠነ ሰፊና ተከታታይ ግጭት በቂ ዝግጅት አልነበራትም ወይ የሚል ጥያቄን በብዙዎች ዘንድ አስነስቷል። ለጥረቱ እንደ ዋና ምክንያት የተጠቀሰው ደግሞ ዋሽንግተን ላለፉት 4 ዓመታት በዩክሬን ምድር ከሩሲያ ጋር ለገጠመችው እልህ አስጨራሽ የውክልና ጦርነት ከፍተኛ ቁሳቁስ ስትገብር በመቆየቷ እንደሆነ ተጠቅሷል። ታዲያውን በፋርስ ባህረ ሰላጤ ላይ ለተቀሰቀሰው እሳት የጦር መሳሪያ ክምችቷ ለከፍተኛ ስጋት ተጋልጧል ተብሏል። በሌላኛው የጦርነት ግንባር ደግሞ እንደ ሻማ እየቀለጡ ካሉ መሪዎቿ ሞት በኋላ አበቃላት ተብላ የተገመተችው ኢራን ዓለምን ያስደነገጠ የድሮን ማዕበል ይዛ ቅብላለች። አያቶላህ ኻሜኒ ቢገደሉም የቴህራን ወታደራዊ ማሽን ግን ከመቼም ጊዜ በላይ በከፍተኛ ፍጥነት እየሰራ ይገኛል ተብሏል። በዚህም በቀን 400 የሻሂድ ድሮኖችን የማምረት አቅም ላይ መድረሷና 80 ሺህ የሚጠጉ የካሚካዚ ድሮኖችን ለጥቃት ዝግጁ ማድረጓ ጦርነቱን ወደማይታወቅ አደገኛ ምዕራፍ መሸጋገሩን ያበስራል። ኢራን በቁስል ውስጥ ሆናም ቢሆን በርካሽ ዋጋ የሚመረቱት ድሮኖቿን በማሰማራት በሚሊዮን ዶላር የሚቆጠሩ የምዕራባውያንን መከላከያዎች እያዳከሙ ይገኛሉ። በእርግጥ ኢራን ከድሮን ማዕበሏ ባለፈ የሚሳኤል ከተሞች ተብለው ከሚጠሩት ጥልቅ የከርሰ ምድር ምሽጎቿ ዓለምን የሚያንቀጠቅጡ 2 ገዳይ መሳሪያዎችን ልታወጣ እንደሆነ መረጃዎች ተሰምተዋል። ራዳር የማይበግረውና የእስራኤልን መከላከያ ሰብሮ መግባት ይችላል የተባለው ኪያባር ሺካን እንዲሁም ኢላማውን አይስትም የሚባልለት ኢማድ የተሰኙት ባላስቲክ ሚሳኤሎች ወደ መተኮሻ ጣቢያዎቻቸው ተንቀሳቅሰዋል። እነዚህ ከመሬት በታች ከ500 ሜትር በላይ ጥልቀት ላይ የተከማቹ የሚሳኤል ክምችቶች አሜሪካና እስራኤል ሊያደርሱት የሚችሉትን የአየር ድብደባ ተቋቁመው አውዳሚ አጸፋ ለመስጠት የተዘጋጁ ናቸው ተብሏል። ቴህራን እነዚህን የመጨረሻ ቀን መሳሪያዎቿን ወደ አየር ለማስወንጨፍ ትዕዛዝ የምትጠባበቅበት ይህ ሰዓት መላው መካከለኛ ምስራቅ በከፍተኛ ስጋትና ትንፋሽ በዋጠው ጥበቃ ውስጥ እንዲወድቅ አድርጎታል። የተከበራችሁ የገበያ ሚዲያ ቤተሰቦቻችን በዛሬው ዝግጅታችን ኃያሏ አሜሪካ በአራተኛው ቀን የገጠማትን የሚሳኤል እጥረትና የኢራንን ያልታሰበ የድሮንና የሚሳኤል ዝግጅት የጦርነቱን መልክ ሊቀየር የሚችል ክስተት ስለሆነ እናስደምጣቸዋለን። ቴህራን መሪዎቿ እየተገደሉባትም ቢሆን በቀን 400 ድሮኖችን የማምረት አቅም ላይ እንዴት ልትደርስ ቻለች? ከመሬት በታች የተደበቁት የሚሳኤል ከተሞችስ ምን ይዘዋል? የሚሉትንና ሌሎች ወቅታዊ መረጃዎችን እናስደምጣቸዋለን። ከዚሁ ጋር ተያይዞ የማያልቁት የኢራን ጀነራሎችና የጦርነቱ አዲስ መልክንም አብረን እናስደምጣቸዋለን። እስከ ዝግጅቱ ፍጻሜ ድረስ አብራችሁን ቆዩ። ዓለምን በወታደራዊ ጡንቻ ስትገብር የኖረችው ኃያሏ አሜሪካ በኢራን ላይ በከፈተችው ጦርነት ገና በመጀመሪያ ሳምንት ያልጠበቀችው የታሪክ ጠባሳ እየታየባት ይገኛል። በዘመናዊ የጦርነት ታሪክ ውስጥ ታይቶ በማይታወቅ ሁኔታ የዋሽንግተን የጦር መሳሪያ ክምችት ለከፍተኛ እጥረት መጋለጡን የሚጠቁሙ መረጃዎች ከፔንታገን ወታደራዊ ቢሮዎች መፍሰስ ጀምረዋል። ይቺ የዓለማችን ግዙፍ የጦር ኃይል እንደ ቶማሃውክና ኤስኤም-3 ያሉ ስልታዊ ሚሳኤሎችን በቁጠባ ለመጠቀም መገደዷ በኃያልነቷ ትረካ ላይ ትልቅ ጥያቄ ምልክት የጣለ ክስተት ሆኗል። ለ10 ዓመታት አሜሪካ ስታደርጋቸው የነበሩት ጦርነቶች የአየር የበላይነትን በቀላሉ በመያዝ ላይ የተመሰረቱ ቢሆኑም የኢራን ግንባር ግን የተለየ ፈተና ሆኖባታል። እንደ ሲኤንኤን እና ሚድል ኢስት ሞኒተር ያሉ የዜና አውታሮች ይፋ እንዳደረጉት ዋሽንግተን በኢራን ሰማይ ላይ የምታዘንበው የሚሳኤል ማዕበል ከምርት አቅሟ በላይ ሆኖባታል። ይህ እጥረት የተከሰተው በድንገት ሳይሆን አሜሪካ ላለፉት 4 ዓመታት በዩክሬን በኩል ከሩሲያ ጋር ለገጠመችው የውክልና ጦርነት ከፍተኛ ቁሳቁስ ስትገብር በመቆየቷ እንደሆነ ተንታኞች ይገልጻሉ። በተለይም የቶማሃውክ ሚሳኤሎች ክምችት አሳሳቢ ደረጃ ላይ መድረሱ የአሜሪካን የማጥቃት አቅም ክፉኛ አዳክሙታል። እነዚህ ሚሳኤሎች ከባህር ላይ ተተኩሰው ከጠላት ራዳር በመሰወር ስልታዊ ቦታዎችን ለማጥፋት ዋነኛ መሳሪያዎቿ ነበሩ። አሁን ግን በቴህራን ላይ የሚሰነዘረው እያንዳንዱ ጥቃት በአሜሪካ ጀነራሎች ዘንድ ትልቅ ስሌት ውስጥ የሚገባ ሆኗል። ምክንያቱም አንዱን ሚሳኤል መተኮስ ማለት በክምችት ውስጥ ያለንና በቀላሉ የማይተካን ቁስ ማጣት ሆኖባቸዋል። ከማጥቃት ባለፈ የመከላከያ ጋሻዋ የሆነው የኤስኤም-3 እና የፓትሪየት ሚሳኤሎች እጥረት ማጋጠሙ አሜሪካን ሌላ አጣብቂኝ ውስጥ ከቷታል ተብሏል። ኢራን በየቀኑ የምታዘንበውን የድሮንና የሚሳኤል ማዕት ለመመከት አሜሪካ በቢሊዮን የሚቆጠር ዶላር የሚያወጡ የመከላከያ ሚሳኤሎችን ለመተኮስ ተገዳለች። ይህ የሚሳኤል ለሚሳኤል ፍልሚያ የአሜሪካን ጋሻ እያሳሳና በአካባቢው ያሉ የጦር መርከቦቿን ለጥቃት የተጋለጡ እንዲሆኑ እያደረጋቸው ይገኛል ሲል ዘገባው አስነብበዋል። የዚህ ጥረት መነሻ የሆነው ሌላ መራራ እውነት
በምዕራባውያን የጦር ፋብሪካዎችና በጦር ሜዳው ፍላጎት መካከል ያለው ሰፊ ልዩነት ነው። አሜሪካ በዓመት ውስጥ ልታመርት የምትችለው የሚሳኤል መጠን ኢራን በ4 ቀን ውስጥ ከምታዘንበው የጥቃት መጠን ጋር ሊመጣጠን አልቻለም። ይህ የኢንዱስትሪ ምርት መዘግየት ሀያሏን ሀገር ከቴክኖሎጂ የበላይነት ባለፈ የቁሳቁስ ብዛት ወሳኝ በሆነበት የአድካሚ ጦርነት ወጥመድ ውስጥ ከቷታል። በፔንታገን ውስጥ የሚገኙ ከፍተኛ መኮንኖች አሁን ላይ ዋነኛ ስጋታቸው ቀጣዩ 24 ሰዓት ሆኗል። የኢራን ጥቃቶች በከፍተኛ ሁኔታ እንደሚጨምሩ በሚጠበቅበት በዚህ ወቅት በቂ የመቃወሚያ ሚሳኤሎች በሌሉበት ሁኔታ ውስጥ መቆየት ማለት የባህር ኃይልንና በአካባቢው ያሉ የጦር ሰፈሮችን ለከፋ አደጋ አሳልፎ መስጠት ነው። ይህ ስጋት ደግሞ አሜሪካ የበለጠ አውዳሚ የሆኑ አማራጮችን እንድታስብ ሊገፋፋት እንደሚችል ተገምቷል። በሌላ በኩል የጦርነቱ ወጪም ለአሜሪካ ፈታኝ ሆኗል። $5000 የማይሞላውን የኢራን ድሮን ለመምታት $4 ሚሊዮን የሚያወጣ የፓትሪየት ሚሳኤል መጠቀም መገደዷ ዋሽንግተንን በገንዘብ በኩልም ብዙ እያስወጣት ይገኛል። ይህ ያልተመጣጠነ ጦርነት አሲሜትሪክ ዋርፌር አሜሪካን የጦር መሳሪያ ብቻ ሳይሆን የሀብት ክምችቷንም ጭምር እንድታጣ ያደርጋት ያለ አደገኛ ፈተና ሆኖ ቀጥሏል። ይህ የሚሳኤል እጥረት ለሌሎች ሀገራት መልእክት ያስተላለፈ አጋጣሚም ሆኗል። ውድ በሆኑ የቴክኖሎጂ መሳሪያዎች ብቻ መመካትና የጦር መሳሪያ ክምችትን አለማሳደግ በጦርነት ወቅት ምን ያህል ዋጋ እንደሚያስከፍል ዓለም እያየች ነው። አሜሪካ በአራተኛው ቀን ገጠማት የተባለው ይህ ቀውስ ጦርነቱ ረዘም ያለ ጊዜ የሚወስድ ከሆነ ሀያሏ ሀገር የራሷን ሕልውና ለመጠበቅ ስትል ከጥቃቱ ራሷን ለማግለል ልትገደድ እንደምትችል ትልቅ ፍንጭ የሰጠ ክስተት ሆኖ ተመዝግቧል። ታዲያ በጦርነቱ ሌላኛው ጎራ ከአያቶላ አሚኒ ግድያ በኋላ የአመራር ክፍተት ይገጥማታል ተብላ የተገመተችው ኢራን ዓለምን ያስደነገጠ የድሮን ማዕበል ይዛ ብቅ ብላለች። የቴህራን ወታደራዊ ስትራቴጂስቶች ለዓመታት ሲያዘጋጁት የቆዩት የድሮን ዶክትሪን አሁን በተግባር እየታየ ሲሆን ኢራን በአሁኑ ወቅት 80,000 የሚጠጉ የሻሂድ ዝርያ ያላቸው አጥፊ ድሮኖችን በግምጃ ቤቷ አከማችታ መገኘቷ ተሰምቷል። ይህ ቁጥር ብቻውን ለመካከለኛው ምስራቅ ሰማይ ስጋት ለመሆን በቂ ነው። የኢራንን ወታደራዊ ማሽን ይበልጥ አስፈሪ የሚያደርገው ግን በክምችት ላይ ያለው ድሮን ብቻ ሳይሆን አሁንም ድረስ በጦርነት መሃል የምታሳየው አስገራሚ የማምረት ፍጥነት ነው። ቴህራን ከሩሲያ በምታገኘው የቴክኒክ ድጋፍ ታግዛ በቀን 400 አጥፊ ድሮኖችን እያመረተች እንደሆነ ይነገራል። ይህ ማለት በየሰዓቱ 16 አዳዲስ ድሮኖች ከፋብሪካ ወጣው ወደ ጦር ግንባር ይሰማራሉ ማለት ሲሆን ይህም የጠላትን የአየር መከላከያ በቁጥር ብዛት ለማጨናነቅ የታለመ ስትራቴጂ ነው። እነዚህ ሻሂድ የተሰኙት ድሮኖች በወታደራዊ ዓለም የድሆች ክሩዝ ሚሳኤል በሚል ቅጽል ስም ይታወቃሉ። እያንዳንዳቸው ከ20,000 እስከ $50,000 ብቻ የሚያወጡት እነዚህ ድሮኖች በተቃራኒው በሚሊዮን የሚቆጠር ዶላር የሚፈጁትን ዘመናዊ የሚሳኤል መከላከያዎችን ዋጋ እያስከፈሉ ይገኛሉ። የኢራን ስሌት ግልጽ ነው። በርካሽ ዋጋ ብዙ አጥፊዎችን በማሰማራት የጠላትን ውድና ውስን የሆኑ ሚሳኤሎችን እንዲሟጠጡ ማድረግ ነው። ይህ የመንጋ ጥቃት ወይም ስዋርም አታክ ስልት የአሜሪካና የእስራኤልን የራዳር ስርዓቶች ክፉኛ እየፈተነ ነው። በመቶዎች የሚቆጠሩ ድሮኖች በአንድ ጊዜ ወደ አንድ ኢላማ ሲወረወሩ መከላከያ ስርዓቶቹ ሁሉንም በአንድ ጊዜ መምታት አይችሉም። አንዱ ድሮን ቢመታ እንኳ ሌላኛው ጥሶ በማለፍ ኢላማውን ያፈርሳል። ይህ ሁኔታ አሜሪካን የትኛውን ልምታ የትኛውን ልተው በሚል አስቸጋሪ ምርጫ ውስጥ ከቶታል። የሚገርመው ግን ኢራን እስካሁን ድረስ ጥቅም ላይ ያዋለችው ከጠቅላላ የድሮን ክምችቷ ውስጥ ጥቂት ሺዎቹን ብቻ መሆኑ ነው። ይህ ማለት በ10 ሺዎች የሚቆጠሩ አጥፊ ድሮኖች አሁንም ድረስ ሳይነኩ በመጋዘን ውስጥ ለከፋው ጊዜ ተዘጋጅተው ተቀምጠዋል። ይህ ግዙፍ ክምችት ለወራት የሚቆይ የአድካሚ ጦርነት ለማካሄድ የሚያስችል ሲሆን የምዕራባውያንን የሚሳኤል ፋብሪካዎች የማምረት አቅም በእጅጉ የሚበልጥ እንደሆነ ተነግሮለታል። ኢራን ይህንን የድሮን ቴክኖሎጂ ለዓመታት በሚስጥር ስታሳድግ የቆየችው የአየር ኃይል የበላይነት ባላቸው ሀያላን ላይ ያልተመጣጠነ ጦርነት ለመክፈት ነው። አሁን ያየነው ትዕይንትም ይህንን እውነታ አረጋግጧል። በቢሊዮን ዶላር የሚቆጠሩ የጦር አውሮፕላኖችና ሚሳኤሎች $1,000 በሚቆጠሩ ድሮኖች ሲገዳደሩ ማየት ለወታደራዊ ተንታኞች አዲስ የታሪክ ምዕራፍ ሆኖባቸዋል። ይህ የድሮን ማዕበል ከኢራን ድንበር አልፎ በሊባኖስና በየመን ባሉ አጋሮቿ እጅ መገኘቱ ጦርነቱን ይበልጥ ውስብስብ አድርጎታል። አሜሪካና እስራኤል ጥቃቱን ለመመከት በሚያደርጉት ጥረት ውስጥ የኤሌክትሮኒክስ መዝጊያዎችን ወይም ጃመርስ ቢጠቀሙም ኢራን የድሮኖችን የመምራት ስርዓት በየጊዜው በማሻሻል መከላከያዎቹን እያለፈች ትገኛለች። ይህ የቴክኖሎጂ ሽኩቻ በየሰዓቱ የሚለዋወጥና እጅግ ፈጣን እየሆነ መጥቷል። በጥቅሉ የኢራን የድሮን ክምችትና የማምረት አቅም ጦርነቱን ከወታደራዊ ፍልሚያ ባለፈ ወደ ምጣኔ ሀብታዊ ኪሳራም ቀይሮታል። ኢራን መሪዎቿ ቢገደሉም እንኳ ወታደራዊ ፋብሪካዎቿ ግን ሳይደናቀፉ መስራታቸው ለጠላቶቿ ትልቅ ስጋት ሆኗል። የድሮን መንጋው ሰማዩን በሸፈነ ቁጥር የምዕራባውያን የሚሳኤል ክምችት እየቀነሰና የጦርነቱ ድል ወደ ቴህራን እያዘነበለ እንደሚሄድ
ብዙዎች ይገምታሉ። ከዚህ ጋር ተያይዞ ኢራን ከመሬት በታች በሺዎች የሚቆጠሩ ወታደሮችንና የቴክኒክ ባለሙያዎችን መያዝ የሚችሉ የሚሳኤል ከተሞች ተብለው የሚጠሩ ሰፊ የምሽግ ማዕከል እንዳላት ይነገራል። እነዚህ ማዕከላት እስከ 500 ሜትር በሚደርስ ጥልቀት ውስጥ የተገነቡ በመሆናቸው ከአየር ጥቃት የተጠበቁ እንደሆነ ይገመታል። አሜሪካና እስራኤል በኢራን ወታደራዊ ይዞታዎች ላይ ጥቃት እያደረሱ ቢሆንም እነዚህ የከርሰ ምድር ምሽጎች ግን አሁንም ድረስ የሀገሪቱን የማጥቃት አቅም ይዘው እንደሚገኙ ተገልጿል። በእነዚህ ማዕከላት ውስጥ ዝግጁ እንደሆኑ ከሚነገርላቸው ሚሳኤሎች መካከል ኢማድ የተሰኘው ሚሳኤል ይገኝበታል። ይህ ሚሳኤል እስከ 1700 ኪሎ ሜትር ርቀት የመጓዝ አቅም እንዳለውና በአየር ላይ እያለ አቅጣጫውን የመቀየር ብቃት ያለው ነው ይባላል። ይህም የእስራኤልን የሚሳኤል መከላከያ ዘዴዎች ለማለፍ እንዲያስችል ተደርጎ እንደተሰራ ይነገራል። አሁን ታዲያ የኢራን አብዮታዊ ዘብ እነዚህ ሚሳኤሎች ውስጥ ለውስጥ ባቡር በመጠቀም በፍጥነት ወደ መተኮሻ ጣቢያዎች እያንቀሳቀሳቸው እንደሆነ ተገልጿል። ሌላኛው ዝግጁ ሆኗል ተብሎ የተገመተው ሚሳኤል ኪያባር ሽካን ሲሆን ይህ መሳሪያ ከፍተኛ ፍጥነትና መከላከያዎችን ሰብሮ የመግባት ችሎታ እንዳለው ይነገራል። ሚሳኤሉ እስከ 1450 ኪሎ ሜትር ርቀት ድረስ መተኮስ እንደሚችል የሚገለጽ ሲሆን አሜሪካ በአካባቢው ባሰማራቻቸው የጦር መርከቦች ላይ ስጋት የፈጠረ የሚሳኤል አይነት ነው። እነዚህ ሚሳኤሎች በደቂቃዎች ውስጥ ተልዕኳቸውን ሊፈጽሙ እንደሚችሉ ወታደራዊ ምንጮች ይጠቅሳሉ። ይሁን እንጂ አሜሪካና እስራኤል እነዚህን የሚሳኤል ከተሞች በባንከር በስተር ቦምቦችና በሳይበር ጥቃቶች ለማዳከም እቅድ እንዳላቸው ይገለጻል። ምንም እንኳን ምሽጎቹ ጠንካራ ቢሆንም የቴክኖሎጂ የበላይነት ያላቸው ሀገራት የሚሳኤል ማስወንጨፊያዎቹንና የኮምፒውተር መቆጣጠሪያዎቹን ሊያሰናክሉ እንደሚችሉ ይገመታል። በመሆኑም የኢራን የከርሰ ምድር ዝግጅት በጦርነቱ ላይ የሚኖረው ተጽዕኖ እንደ አሜሪካና እስራኤል ካሉ የቴክኖሎጂ አቅሞች ጋር በሚደረገው ሽኩቻ ላይ የተመሰረተ እንደሚሆን ባለሙያዎች ይናገራሉ። በአሁኑ ወቅት እነዚህ የከርሰ ምድር ማዕከላት ወደ ቀይ ማስጠንቀቂያ ደረጃ እንደተሸጋገሩና ማንኛውም ትዕዛዝ ሲሰጥ ሚሳኤሎቹን ለመተኮስ ዝግጁ እንደሆኑ ተገልጿል። ይህም በአካባቢው ላይ ከፍተኛ ጫና የፈጠረ ሲሆን ለቀጣዩ ጥቃት እንደ ዋነኛ መሳሪያ ሊያገለግሉ እንደሚችሉ ይጠበቃል። ይሁንና ሁለቱም ወገኖች ያላቸው የቴክኖሎጂና የቁሳቁስ አቅም ሽኩቻ ጦርነቱን ወደ የትኛው አቅጣጫ እንደሚወስደው ወደፊት የሚታይ ይሆናል። በእነዚህ የሚሳኤል ከተሞችና በድሮ ማዕበል ዙሪያ ያለው ወታደራዊ ዝግጅት እንደቀጠለ ሆኖ ሌላኛውና ትኩረት የሳበው ጉዳይ በኢራን ከፍተኛ አመራሮች ላይ እየተሰነዘረ ያለው ጥቃት ነው። እስራኤልና አሜሪካ መሪን የማስወገድ ስልት እየተገበሩ እንደሆነ የሚገለጽ ሲሆን በጥቂት ቀናት ልዩነት ውስጥ ሁለት የኢራን መከላከያ ሚኒስትሮች መገደላቸው ተሰምቷል። ይህ ተከታታይ እርምጃ በኢራን ወታደራዊ እዝ መዋቅር ላይ ከፍተኛ ጫና ለመፍጠር የታለመ እንደሆነ ይገመታል። አዲስ የተሾሙት ሚኒስትር ስልጣን በያዙ በሁለተኛው ቀን መገደላቸው በኢራን የደህንነት መዋቅር ውስጥ ሰርጎ ገብነት ሊኖር እንደሚችል ጥርጣሬን ፈጥሯል ይባላል። ይህ ሁኔታ በአመራሩ ዘንድ አለመተማመንን ሊፈጠር እንደሚችል የሚገመት ሲሆን ወታደራዊ ውሳኔዎች በፍጥነት እንዳይተላለፉ እንቅፋት ሊሆን እንደሚችል ተገልጿል። ይሁን እንጂ ከፍተኛ ባለስልጣናትን መግደል ብቻውን ጦርነቱን ያቆመዋል ወይ የሚለው ጥያቄ አሁንም አከራካሪ ሆኖ ቀጥሏል። ኢራን እንደ ኩባንያ በአንድ ሰው ውሳኔ የምትመራ ሳትሆን በሃይማኖታዊና በአብዮታዊ መዋቅር ላይ የተገነባ ስርዓት እንዳላት ይነገራል። በመሆኑም አንድ መሪ ሲወገድ ሌላው እንዲተካ የሚያስችል የተደራጀ አሰራር እንዳላት ይገለጻል። የአብዮታዊ ዘቡ ኃይል IRGC እና ሌሎች የደህንነት እርከኖች ራሳቸውን ችለው መንቀሳቀስ የሚችሉ በመሆናቸው የሚኒስትሮች መገደል ብቻውን ወታደራዊ መዋቅሩን ሙሉ በሙሉ ሊያፈርሰው እንደማይችል ባለሙያዎች ይገምታሉ። ይሁንና ተደጋጋሚ የግድያ እርምጃዎች በስርዓት ውስጥ የፍርሃትና የመጠራጠር ድባብ ሊፈጥሩ እንደሚችሉም ይነገራል። አዛዦች መጋለጥን መፍራት ሲጀምሩና ውስጣዊ ታማኝነት ሲሸረሸር ስርዓቱ ራሱን መጠራጠር ሊጀምር እንደሚችል ይገምታል። ጦርነቱ የሚቆመው ግን ግለሰቦች ስለተወገዱ ብቻ ሳይሆን የአብዮታዊ ዘቡ መዋቅር ከውስጥ ሲከፋፈል ወይም ውስጣዊ ታማኝነት ሲጠፋ ብቻ እንደሆነ ተንታኞች ይገልጻሉ። ያ ደግሞ አሁን በኢራን በኩል እየታየ አይደለም። አሜሪካና እስራኤል ከፍተኛ አመራሮችን በማስወገድ ስልታዊ ጫና እያደረጉ ቢሆንም የኢራን መዋቅር ግን እስካሁን ድረስ ጥቃቶችን ተቋቁሞ የቀጠለ ይመስላል። በጥቅሉ ይህ በመካከለኛው ምስራቅ የተቀሰቀሰው መጠነ ሰፊ ጦርነት ከወታደራዊ ፍልሚያ ባለፈ የሁለቱ ወገኖች የቴክኖሎጂና የጽናት መለኪያ ሆኗል። በአንድ በኩል ሀያሉ አሜሪካ በጦርነቱ ማግስት የሚሳኤል እጥረት ገጠማት መባሉ፣ በሌላ በኩል ደግሞ ኢራን በመሪዎቿ ግድያና በከፍተኛ ድብደባ ውስጥ ሆና የድሮንና የሚሳኤል ክምችቷን ወደ ሜዳ ማውጣቷ የግጭቱን መልክ ወደማይታወቅ አቅጣጫ ወስዶታል። ይህ ሁኔታ ጦርነቱ በሳምንት ውስጥ ይጠናቀቃል የሚለውን ግምት ውድቅ በማድረግ ወደ ረጅም ጊዜ አድካሚ ፍልሚያ ሊቀይር እንደሚችል ፍንጭ ሰጥቷል። የኢራን የሚሳኤል ከተሞችና እጅግ ፈጣን የሆኑት እንደ ኪያባር ሽካን ያሉ መሳሪያዎች መሰለፍ የአሜሪካና የእስራኤልን የቴክኖሎጂ የበላይነት በከፍተኛ ሁኔታ እየተገዳደሩ ይገኛሉ። ምንም እንኳ የምዕራባውያን ስለላና ጥቃት የኢራንን ከፍተኛ አመራሮች በመምታት ስኬታማ ቢመስልም የኢራን ወታደራዊ መዋቅር ግን እስከ ታችኛው እርከን ድረስ የተሳሰረ በመሆኑ በቀላሉ ሊፈርስ እንዳልቻለ ይነገራል። ይህም የጦርነቱን ውጤት ከመሪዎቹ መወገድ ይልቅ መዋቅራዊ ጥንካሬን ወደ መፈተን አሸጋግሮታል። የጦርነቱ የምጣኔ ሀብት ስሌትም ሌላኛው ወሳኝ ነጥብ ሆኖ ቀጥሏል።
ቀጥሏል። አሜሪካ በሚሊዮን የሚቆጠር ዶላር የሚያወጡ ሚሳኤሎችን በርካሽ የኢራን ድሮኖች ላይ ማውጣቷ የሀብት መመናመንን ስጋት ፈጥሯል ይባላል። ኢራን በቀን 400 ድሮኖችን የማምረት አቅሟን ይዛ ከቀጠለችና አሜሪካ የምርት ፍጥነቷን ካላሳደገች የኃይል ሚዛኑ በቁሳቁስ ብዛትና በኢኮኖሚ ጥንካሬ ላይ ተመስርቶ ሊለወጥ እንደሚችል ይገመታል። ይህ ሽኩቻ የዓለምን የጦርነት ትርጉም ወደ አዲስ ምዕራፍ እያሸጋገረው ነው። በማጠቃለያው ይህ ቀውስ የሚቆመው አንደኛው ወገን በሌላኛው ላይ ሙሉ የበላይነት ሲያገኝ ሳይሆን የጦርነት ወጪና የሰው ልጅ ጥፋት ከቁጥጥር ውጭ ሆኖ ሲገኝ ብቻ እንደሆነ ይገመታል። በዲፕሎማሲው መድረክ ያለው ግትርነት ካልቀነሰ መላው ቀጠና ወደማይመለስ ጥፋት ሊያመራ እንደሚችል ስጋቶች አሉ። የወደፊቱ ጊዜ የሚወስነው በሚሳኤሎቹ መተኮስ ብቻ ሳይሆን በሁለቱም ወገኖች በኩል ያለው የውስጥ ጽናትና የሀብት ክምችት ለምን ያህል ጊዜ ሊቋቋም ይችላል በሚለው ላይ ሆኖ ይቀጥላል። የተከበራችሁ የገበያ ሚዲያ ቤተሰቦቻችን ለዛሬ ያዘጋጀላችሁ መረጃ ይህንን ይመስል ነበር። አብራችሁን ስለነበራችሁ እጅግ እናመሰግናለን። ቻናላችንን ሰብስክራይብ፣ ይህን ቪዲዮ ላይክ ማድረግ እንዳይረሳ። በያላችሁበት ሰላም